ከሰው መገለጫ የሌለው ጀግና ነበር፣ አመለጠሽ እያለችም እየነገረቻት እያለ ሮዛም ቢላ አንስቷ ሔዋንን ልትወጋት ነበር። ሔዋንም ተከላክሏ ሮዛን ልትወጋ ስትል ነበር ክፍሉ የተጠናቀቀው። ምን እያደረግሽ ነው ያለሽው? ወዴት እየሄድሽ ነው ስትላት ሔዋን መሆኔን እንዳትረሺ፣ ራሴን እከላከላለሁ፣ እንዴት ከስለታማ ነገር ራሴን እንዴት እንደማስጥል እያሳየሁሽ ነው ያለሁት፣ ስለዚህ ብትጠነቀቂ ይሻልሻልም በማለት ትመልስላታለች። እሷም እቺ የማትረባውን ሮዛ ግዳያታ ብላ ስትላት እንደዚህ ሳይሆን እንዴት እንደምከላከል ነው የማሳይሽ በማለትም ካለቻት በኋላ ትታት ትወጣለች። ሔዋንም እንዴት ነው እንደዚህ ልታደርገኝ እየቻለችው አለቃትም እያለች እያለ ሮዚ ሉሊት ከውጭ ትገባለች። ሉሊትም ከውጭ ስትገባ እንግዲህ ሙሽራዬ ብሎ ከች ይላል። እሱን ስታይ ትደነግጥና ራሷን ትስታለች። ራሷንም በሳቴ ሰዓት ወደ ሆስፒታል ትሄዳለች። እንግዲህ ይሄ ሁሉ እያደረገች ያለችው ሮዛ ናት። ባለፈው ለታ እና እኔ አዲስ አበባ ነኝ፣ እኔ የባሌን ሞት ነው የምፈልገውና እስከዚህ እንድትመጣ እፈልጋለሁ እያለችው ነበረ። እሱም እንዴት አድርጌ ልመንሽ ሲላት ሁሉንም ነገር እየነገረችው ቆይታ ነበር። እሺ በማለት ነበር የተሰናበቱት። ሆኖም አሁን መጥቶ የኔ ትንሿ ሙሽራ አሁን እመጥቼልሻለሁ በማለትም እሷም ራሷን ከሳተች በኋላ ወንድምየው ወደ ሐኪም ቤት ይወስዳታል። ከሐኪም ቤትም ስትወጣ ምን ሆነሽ ነው ግን ሲላት ሴጣን አይቼ ነው ብላ ትለዋለች። እንዴ ምንድን ነው ስል ያ ሰውዬ እኮ መጥቷል ብላ ስትል እሱም ይደነግጣል። እውነትሽን ነው ወይስ ቅጀት ነው ብሎ ሲላት እኔ ራሱ ቀና ብያ እንዴ እሱን ሳይ ከዛም በኋላ ያለውንና የተፈጠረውን ምንም አላስታውስም በማለት ተመልስለታለች። እውነት እሱ መጥቶ ከሆነ ከዚህ ሀገር በፍጹም በሰላም አይመለስም። እኛ ስለሸሸነው ነው ጠንካራ ሆነን መጋፈጥ ቢኖርብን ኖሮ እንደዚህ እስከዚህ ድረስ ተከታትሎን አይመጣም። ይሄማ ውሸት ይሆናል ብሎ እንግዲህ ሮዛም ደውላ ካገኘችው በኋላ ለካ ሙሽራዬ ለኔ ይሄን ያህል ስሜት አላት፣ እኔን ስታይ እኮ እራሷን ሳተች በማለት እየሳቀና እያሾፈ ይነግራታል። እንዴ ካዲያ ይሄን አጋጣሚ አግኝተ እንዴት ጣልካት? እንዴት ትታት ትመጣለህ? በማለትም ስትጠይቀው አይ ትቻ ሳይሆን የመጣሁት እኔ እየተከበርኩኝ ስለሆነ ሆብዬ ነው መውሰድ የምፈልገው። የእሷ እኩያዎች ስንቶች እኔን ማግባት እየፈለጉ እሷ እንደዚህ እየሸሸችኝ ነው። ስለዚህ ሁሉንም ነገር አስተካክዬ እኔ ሆብዬ ነው እሷን መውሰድና ባሏ መሆን የምፈልገው የተከበርኩኝ ነኝ በማለትም ይነግራታል። እሷም አሀ እንደዛማ ከሆነ ካዲያ እንዴት ታደርጋለህ ስትለው ብር ነው ዋናው ነገር ብር ነው፣ ብር ካለኝ ሁሉንም ነገር ማድረግ እችላለሁ፣ ሙሽራዬንም የራሴ ያደርጋለሁ በማለትም ይናገራል። እሱም እሺ በቃ እናያለን በማለትም ይለያያሉ። ሔዋንም እንግዲህ ሮዚ ስልክ እያወራች እያለ ውስጥ ትገባለች። ለምንድን ነው ያላንኳኳሽ ስትላት እሷም ደንግጧ ነበርና ለምን ያላንኳኳሹ ብላ ስትላትም ምነው ማንኳኳት ይጠበቅብኛል ወይ? ማንኳኳት አይጠበቅብኝም፣ ምን አድርጊ ነው የምትይኝ ስትል ከዚህ ሰውዬ ጀርባ አንቺ እንዳለሽማ ደርስበታለሁ፣ ጆሮዬንም ሆነ ሁለመናዬን ከጎንሽ እንደሆንኩኝ እንዳትረሺ እርግጠኛ ነኝ። ይህ ሰውዬ አንቺ ነሽ እዚህ ያመጣሽው ስትላት ምን እየሆንሽ ነው ያለሽው በማለትም ትመልስላታለች። እሷም በዚህ አይነት ሁኔታ ከመለሰችላት በኋላ እንደማትለቃትና ከጎኗ እንደምትሄድ እየነገረቻት ነው። እንግዲህ የሉሊትም ወንድም እንደማይተዋቸው እዚሁ እንደሚያሳስረው በአሁኑ ሰዓት ደግሞ እንዳያመልጣቸው
እየተፋፋሙ ይገኛሉ። ሔዋንም ለሉሊት እስከ መጨረሻው ድረስ ከጎንሽ ነኝ፣ ምንም ነገር እንዳታስቢ፣ ምንም እንዳትጨናነቂ፣ እኔ ከጎንሽ ነኝ ያለሁት በማለትም ትመልስላታለች። እሷም እሺ በቃ አሁን እኮ እነማዬ እየመጡ ነው ስትላት፣ በቃ እነሱ የሚመጡ ከሆነ በጣም ደስ ይብሎኛል። አንቺን የመሰለች ልዕልት የወለደችዋን እናትና ቤተሰብ መተዋወቅ እፈልጋለሁ በማለትም እያለቻት ነበረ። እሷም እያወሩ እያለ የሉሊት እናትም ትደውልና አደጋ እንደደረሰባቸውና እንደቀረች ትነግራታለች። ምንም እንዳታስቢ በማለትም ከነገረቻትም በኋላ እሷም እሺ በቃ እያለች ደንግጧ እያለ ሔዋንም ምን ሆነሽ ነው እያለች እያለ ዳጊ ይመጣል። እሱም ምን ሆናችሁ ነው ብሎ ሲል ሁሉንም ነገር ያለውን ነገር ይነግሩታል። ከነገሩትም በኋላ እሱን ካገኘው በኋላ ምንድን ነው እንዴት ነው ተመቸክ ወይ ሉሊትን እንዳንኮበለልካት ቤተሰቦችንም ለማንኮብለል ፈልገ ነበር አደጋው ተመቸ ወይ ሲለው ምንድን ነው እሱ ብሎ እሱም ደንግጦ አደጋውን አንተነ ማለት ነው እንዲደርስ ያደረግከው ብሎ እጅግ ይናደዳል። እሱም እኔ ማን እንደሆንኩኝ እስካሁን አላወከኝም ማለት ነው፣ እኔ ሙሽሪትን ሳሊዝ አልመለስም በማለትም ይለዋል። እኔ 70 ዓመትና 80 ዓመት ይሁነኝ እንጂ አንተን ብደበድብ ራሱ አድርሼ ወደ ታች መልሳለሁ ሲለው፣ አየህ ለዚህ ነው ሉሊትም የማትወድህ አንተ የተከበርክና ሽማግሌ የሆነ ሩሩ አባት ብትሆን ኖሮ ታከብር ነበር ብሎ ይመልስለታል። እንደዛማ አይደለም በማለትም እየተነጋገሩ ይገኛሉ። ሆኖም በስተመጨረሻ ደግሞ እሱም እንደማይለቀው እየዛተበትና እንዴት ነው ቤተሰቦችን እንደዚህ ያደረከው እያለው ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሁልጊዜም እያበረታታችሁኝና በትዕግስት ስለምትከታተሉኝ ከልብ እያመሰገንኩኝ ዛሬ ላይ ትንሽ ድምፄም እየተቆራረጠና በሀሳብ የተበታተነ ስለሆነ ስለ ሁሉም ነገር ይቅርታ እየጠየኳችሁ በድጋሚ በአዲስ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ለየሁላችን በያለንበት ዓለም ዳርቻ በዝት ይበልልን እያልኩኝ ከወዲሁ እንለያያለን። መልካም ቆይታ። አመሰግናለሁ። ተባረኩ።